የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። እንኳን ለፋሲካ በዓል በሰላም አደረሳችሁ። ወደ መረጃዎቹ እናልፋለን። 10ቱ ትእዛዛት የተጻፉበት ጥንታዊ ድንጋይ ከ5 ሚሊዮን ዶላር በላይ ተሸጠ። የሰዎችን ጀርባ በማከክ ሰዎች በሰዓት ከ16 ሺህ ብር በላይ ገቢ እያገኙ መሆናቸው ብዙዎችን አስገርሟል። አሁን እንደ ስራ ሊታዩ የማይችሉ የሚመስሉ ነገር ግን ወደ ስራ ተለውጠው የገንዘብ ምንጭ የሆኑ ስራዎችም እየበዙ መጥተዋል። እንነግራችኋለን። በበዓላት ሰሞን የምንጠቀማቸው መዓዛ ያላቸው ሻማዎች ከሲጋራ ጭስ በበለጠ ለጤና አደገኛ መሆናቸው በጥናት ተረጋግጧል። የዓለማችን ከፍተኛ መረጃ መንታፊዎች ያሉባቸው ሀገራትም ይፋ ተደርገዋል። እነዚሁ መረጃ መንታፊዎች በዓመት 300 ሺህ ሰዎችን ኢላማ በማድረግ 60 ቢሊዮን ዶላር ገቢ እያገኙ እንደሆነ ተመላክቷል። ሁሉንም ጉዳዮች በዝርዝር እንነግራችኋለን። አብራችሁን ቆዩ። 10ቱ ትእዛዛት የተጻፈበት ጥንታዊ ድንጋይ ከ5 ሚሊዮን ዶላር በላይ መሸጡ ታውቋል። 10ቱ የመጽሐፍ ቅዱስ ትእዛዛት የተጻፉበት ጥንታዊ የድንጋይ ታብሌት በጨረታ ከ5 ሚሊዮን ዶላር በላይ መሸጡ ተዘግሟል። ጨረታውን ያካሄደው ኩባንያ ሶዝቤይስ 52 ኪሎ ግራም የሚመዝነውን ጥርብ ማርብል ለእስራኤል አሳልፈው መስጠት የፈለገ ማንነቱ ያልታወቀ ሰው ገዝቶታልም ብሏል። 10ቱ የመጽሐፍ ቅዱስ ትእዛዛት የተጻፉበት ጥንታዊ የድንጋይ ታብሌት በተካሄደ ጨረታ ከ5 ሚሊዮን ዶላር በላይ መሸጡን መገናኛ ብዙሃን ዘግቧል። መቀመጫውን ኒውዮርክ ያደረገው ማጫረቻ ቤት ሶዝቤይስ እንደገለጸው ለ10 ደቂቃ የቆየ ጠንካራ ፉክክር በታየበት ጨረታ የተገኘው የመጨረሻው ዋጋ ከጨረታው በፊት ከተገመተው 1 ወይም 2 ሚሊዮን ዶላር የበለጠ ነው። እንደ ሶዝቤይስ ከሆነ ይህ ድንጋይ ዕድሜው ከክርስቶስ ልደት በኋላ ከ300 እስከ 800 ዓመት ሲሆን ትእዛዛቱ የተጻፉት በቅድመ ዕብራይስጥ ቃላት መሆኑ ጥንታዊነቱን የሚያሳይ ነው። ድንጋዩ የተገኘው በ1913 በደቡብ እስራኤል ጠረፍ ለባቡር መንገድ ቁፋሮ በሚደረግበት ወቅት ሲሆን መጀመሪያ ላይ ታሪካዊ ጠቀሜታው አልታወቀም ነበር ተብሏል። ድንጋዩ ዓለም አቀፍ ሃይማኖታዊና ባህላዊ ልማዶችን በጥልቀት ቅርጽ ከሰጡት ጥንታዊ እምነቶች ጋር የሚያገናኝ ነው። ብርቅ የታሪክ ምስክር ሆኖም ያገለግላል ብሏል ኩባንያው። በድንጋዩ ላይ የተጻፉት ጽሑፎች ከክርስቲያኖችና አይሁዶች ልማዶች ጋር የሚመሳሰሉ መጽሐፍ ቅዱሳዊ ስንኞች ቢሆኑም የእግዚአብሔርን ስም በከንቱ አትጥሩ የሚለውን ሶስተኛውን ትእዛዝ አላካተተም። ሶዝቤይስ እንዳለው ጽሑፉ በገሪዝም ተራራ ማምለክን የሚመለከት አዲስ መመሪያን አካቷል። የሰዎችን ጀርባ በማከክ በሰዓት 130 ዶላር የሚከፈልበት የጀርባ ማከክ ስራ መኖሩ መነጋገሪያ ሆኗል። ጀርባ የማከክ አገልግሎት ሰዎችን ዘና በማድረግ እንዲተኙ የሚያደርግ ነው። በሰዓት 130 የአሜሪካን ዶላር ወይንም ወደኛ ሲመነዘር ከ16 ሺህ ብር በላይ በመክፈል ጀርባ ማከክ ይቻላል ይላል ከወደ አሜሪካ የተሰማ ዜና። በሰዎች ዘንድ ስራ ይሆናል ተብለው የማይታሰቡ ተግባራት በተለያዩ ጊዜያት ወደ ስራ ተቀይረው ለሰዎች መተዳደሪያ ገቢ ሲያስገኙም ተመልክተናል። ከነዚህም ውስጥ ለመታቀፍ ወፍራም ሰዎችን በሰዓት ከመከራየት ጀምሮ ተከፍሏቸው አልጋ እስከሚያሙቁ ሰዎች ድረስ ገቢ የሚያስገኙ ያልተለመዱ ስራዎች መካከል ተጠቃሾች ናቸው። ከወደ አሜሪካ የተሰማው ወሬ ደግሞ ባለሙያ ሴቶች የሰዎች ጀርባ በማከክ በሰዓት 130 ዶላር አሊያም ከ16 ሺህ ብር በላይ እያገኙ ነው ተብሏል። በዓለማችን የመጀመሪያው ፕሮፌሽናል ጀርባ የማከክ አገልግሎት በ55 ዓመቷ ቶኒ ጆርጅ የተመሰረተ ሲሆን ሙሉ በሙሉ ሴት አካኪዎችን የያዘው የዓለም የመጀመሪያው የጀርባ ማከክ ቴራፒ ስቱዲዮም አገልግሎት እየሰጠ ነው ተብሏል። ቶኒ ጆርጅ ስራውን እንዴት እንደጀመረች ስትናገርም
ጀርባዬ ሲታከክልኝ በጣም ነው የሚያስደስተኝ። ይህ ነገር ሌሎች ሰዎችን እንደሚያስደስት በመረዳት ወደ ስራ ለመቀየር ወሰንኩ ትላለች። የሰዎችን ጀርባ ለማከክ እስከ 3 ኢንች የሚረዝም አርቲፊሻል ጥፍር እንደምትጠቀም የተናገረችው ጆርጅ የሰዎችን ጀርባ ስታክ በሰዓት እስከ $130 እንደምታስከፍልም ተናግራለች። ፕሮፌሽናል ጀርባ አካኪ ሴቶች የደንበኛቸውን ጀርባ በጥፍራቸው ጫፍ በቀስታ ከላይ እስከታች የሚያኩ ሲሆን ይህም ደንበኞቻቸው የጭንቀት ስሜት እንዲለቃቸው በማድረግ ዘና እንዲሉ ይረዳቸዋል ነው የተባለው። ቶኒ ጆርጅ ስለ አዲሱ ስራዋ ስትናገርም በሰዎች ዘንድ ያለው ተቀባይነት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጻለች። ቶኒ ከጀርባ አከካ ባለሙያዎቿ ጋር በመሆን ከደንበኞች በሚቀርብላት ጥሪ መሰረት አገልግሎት ለመስጠት እንደ ኒውዮርክ፣ ሎስ አንጀለስ እና ፊላደልፊያ ያሉ ትልልቅ የአሜሪካ ከተሞች እንደምትሄድም ገልጻለች። መዓዛ ያላቸው ሻማዎች ከሲጋራ ጭስ በበለጠ ለጤና አደገኛ መሆናቸው በጥናት ተረጋገጠ። ሻማዎቹ በሚለኮሱበት ወቅት የሚለቁት ጭስ ለሳምባ፣ ለልብ ካንሰርና ለሌሎች ተያያዥ በሽታዎች እንደሚያጋልጥም ተነግሯል። በበዓላትና ልዩ ልዩ ፕሮግራሞች ላይ የሚለኮሱ መልካም ጠረን ያላቸው ሻማዎች ለመተንፈሻ አካላት በሽታዎች የማጋለጥ እድላቸው ከፍተኛ መሆኑን አዲስ ጥናት አረጋግጧል። ጥናቱ መዓዛ ያላቸው ሻማዎች የቤት ውስጥ ጠረንን በመቀየር ጥሩ ስሜትን ለመፍጠር ቢያገለግሉም ነገር ግን ሻማዎቹ ሲቀጣጠሉ የሚለቋቸው ኬሚካሎች የሲጋራ ጭስ ከመተንፈስ በበለጠ ጉዳት አላቸው ነው የተባለው። ሻማዎች ሲቃጠሉ እንደ ካርቦን ሞኖክሳይድ፣ ሰልፈር ዳይኦክሳይድ፣ ናይትሮጅን ኦክሳይዶችን ጨምሮ መርዛማ ጋዞችንና ውስብስብ የኬሚካል ብናኞችን ወደ ከባቢ እንደሚለቁ ጥናቱ ጠቁሟል። እነዚህን ጋዞች በአንድ ላይ ወደ ውስጥ መተንፈስ ሳል ማስነጠስና የአይን እብጠትን እንዲሁም የአስም ምልክቶችን ሊያባብስም ይችላል። በረጅም ጊዜ ሂደት ውስጥ ሻማዎች የሚፈጥሩት የቤት ውስጥ የአየር ብክለት ለልብ ህመም፣ ለሳምባ ካንሰርና የሌሎች ተያያዥ በሽታዎች ተጋላጭነትን ሊጨምር እንደሚችል ነው የተነገረው። ተመራማሪዎች ሻማዎቹን በተለያዩ መኖሪያ ቤቶች ውስጥ በተለያየ ሰዓት በመለኮስ የጉዳትና የብክለት መጠናቸውን ለማወቅ ምርምሮችንም አካሂደዋል። በዚህም በተደጋጋሚ ለ1 ሰዓትና ከዛ በላይ መዓዛ ያላቸው ሻማዎች በሚለኮሱባቸው ቤቶች ውስጥ ከተሽከርካሪ ሞተሮችና ከተቃጠለ እንጨት ሊለቀቁ ከሚችሉ በሰው አይን ውስጥ የማይታዩ ቅንጣቶች እኩል በካይነት ያለው ብናኝ ከሻማዎቹ እንደሚለቀቅ አረጋግጧል። ብናኞቹ በምንተነፍሰው አየር አማካኝነት በደም ውስጥ በመቀላቀል ወደ ሳምባ ውስጥ ዘልቀው ሊገቡ እንደሚችሉ ነው አጥኚዎቹ ያመላከቱት። በትናንሽ መጸዳጃ ቤቶች ወይም መኝታ ቤቶች ውስጥ ጥሩ መዓዛ ያላቸው ሻማዎችን መለኮስ የበካይ ንጥረ ነገሮችን መጠን ከፍተኛ እንደሚያደርገውም ተገልጿል። ሰዎች በበዓላትና በልዩ ልዩ ፕሮግራሞች አሊያም መጥፎ የቤት ውስጥ ጠረንን ለማስወገድ መዓዛ ያላቸው ሻማዎችን መለኮስ አስፈላጊ ነው ብለው ካሰቡ በቤት ውስጥ በቂ የአየር ዝውውር እንዲኖር መስኮቶችን መክፈትና ሌሎች አማራጮችን መጠቀም ላይ እንዲያተኩሩ ተመራማሪዎቹ መምከራቸው ተሰምቷል። የደቡብ እስያ ሀገራት ከፍተኛ የመረጃ መንታፊዎች የሚገኙባቸው ሀገራት መሆናቸው ተነገረ። ከቅርብ ጊዜ ወዲህ የደቡብ እስያ ሀገራት ዋነኛ የበይነ መረብ ጥቃት መናኸሪያም ሆኗል ተብሏል። ጠላፊዎቹ በዓመት 300,000 ሰዎችን ኢላማ በማድረግ $60 ቢሊዮን ገቢ እያገኙ እንደሆነም ተነግሯል። ሜታ ኩባንያ በስሩ ባሉ የማህበራዊ ትስስር ገጾች ላይ ተጠቃሚዎች መስለው ገንዘብና መረጃ መንታፊዎች ላይ እርምጃ መውሰዱን ይፋ አድርጓል። በተለይም ፌስቡክን ተጠቅመው አድብተው የተጠቃሚዎችን ገንዘብ ሲመነትፉ ነበር ያላቸውን ከ2 ሚሊዮን በላይ አካውንቶችን እንደዘጋ ሜታ ገልጿል። እንደ አሜሪካ ሰላም ኢንስቲትዩት ሪፖርት ከሆነ በዓመት 300,000 ሰዎች የዓለማችን ዜጎች ለእነዚህ መረጃ መንታፊዎች ተገደው ገንዘባቸውን ያስተላልፋሉ። እነዚህ መረጃ መንታፊዎች በየዓመቱ $60 ቢሊዮን ገቢ እያገኙ ነው የተባለ ሲሆን መንታፊዎቹ አሳሳች ማንነት ስለሚጠቀሙ ተጠያቂ ለማድረግ አስቸጋሪ እንደሆነም ተመላክቷል። ማይናማር፣ ላኦስ፣ ካምቦዲያ፣ ፊሊፒንስ እና ታይላንድ ከፍተኛ የመረጃ መንታፊዎች ማዕከላት ከሆኑ የዓለማችን ሀገራት መካከል ዋነኞቹ እንደሆኑም ይፋ ሆኗል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።